ጠቅላይ ሚኒስቴሩ ላይ ሌላ አጣብቂኝ ያለው ነገር በመጀመሪያ ሌላ ያልነውን ከማንሳታችን በፊት ሌላ አጣብቂኝ ሲባል ተጨማሪ አጣብቂኝ ነው። ተጨማሪ ነገር ገጥሟል ማለት ነው እና እሱን ከማንሳታችን በፊት ያሉትን አንድ ሁለቱን እንንገራችሁ። ያሉትን ማለት ነው። አንደኛው ግብጽ ኢትዮጵያን በሚመለከት የምታደርገው ከበባ በተለይ ከጅቡቲ ጋር ተያይዞ እንደዚሁም ከኤርትራ ጋር ያላት ግንኙነት ተያይዞ ሱዳንም ላይ እንደዚሁ ገብታ ብቻ በየአቅጣጫው ኢትዮጵያን ለመክበብ የምታደርጋቸው ጥረቶች አሉ። በዋናነት ግን ትልቅ ስጋት የሆነው ጅቡቲ ላይ የምታደርገው እንቅስቃሴ ነው። እሱ ራሱን ችሎ አንድ አጣብቂኝ ነው። ጠቅላይ ሚኒስቴሩ የጅቡቲ ፕሬዝዳንት ጋር ሄደው ተገናኝተው ያወሩትንም ነገር በተወሰነ ደረጃ ነግረውናል። እሱም በሚመለከት የሰራ ነው ፕሮግራም አለ፣ ሄዳችሁ ብታዩት ጥሩ ነው። ከዛ በኋላ ግን ጠቅላይ ሚኒስቴሩ ከጅቡቲ ፕሬዝዳንት ጋር ከተነጋገሩ በኋላ የጅቡቲው የውጭ ጉዳይ ሚኒስቴር ደግሞ ወደ ካይሮ አቅንተዋል። ወደ ካይሮ ያቀኑበት ምክንያት እንግዲህ ከጠቅላይ ሚኒስቴሩ ጅቡቲ ጋር ከመሄድ ጋር የተያያዘ ነው ብለን እንገምታለን። የጅቡቲ መንግስት ለግብጽ ዋስትና የመስጠት ፍላጎት እንዳለው ተሰምቶናል። የውጭ ጉዳይ ሚኒስቴሩን ሲልክ ግብጽ የኢትዮጵያ መንግስት ጅቡቲ ድረስ መጥቶ ባደረጉት ጉዳዮች ላይ መረጃ እንዲኖራት ትፈልጋለች። እሱ ያንን መረጃ ለመስጠት ነው። ከነሱም ጋር የኢትዮጵያ መንግስት ባነሳቸው ጉዳዮች ላይ ለመነጋገርም ጭምር ነው የሚል ግምት አለን። ሶስቱ አንዱ አጣብቂኝ ነው። የጅቡቲ ጉዳይ ብዙ አንሄድበትም። ሁለተኛው ከሶማሊላንድ ጋር የተያያዙ አጣብቂኝ ነው። የኢትዮጵያ መንግስት ለሶማሊላንድ እስካሁን ድረስ ምንም አይነት እውቅና አልሰጠም ብቻም ሳይሆን በጉዳዩ ላይም ያለውም ነገር የለም። ወር ሊሆነው ነው እንግዲህ በጉዳዩ ላይ ምንም የሰጠው ማስተያየትም የለም። አንድ ጊዜ ብቻ የሶማሌው አምባሳደር ሱሌማን ደደፎ ከተናገሩት ውጪ ማለት ነው። እሳቸውም ያሉት ጉዳዩን እየታየ ነው፣ እየተጤነበት ነው፣ ኢትዮጵያ ብቻ በተለየ የምትጠየቅበት ምክንያት ደግሞ መኖርም የለበትም የሚል ነገር ነው እሳቸው ያነሱት። ሶማሌላንድ ሀገር ትሁን አትሁን በሚለው ጉዳይ ላይ የአምባሳደር ሱሌማን ደደፎን ንግግር ወስዶ መገመት ወይም የኢትዮጵያን አቋም በዛ ውስጥ ለማየት መሞከር በጣም አስቸጋሪ ነው። የኢትዮጵያ መንግስት አቋም ምን እንደሆነ እስካሁን ድረስ የታወቀ ነገር የለም። መንግስትም በዝምታው ነው ጸንቶ ያለው። ነገር ግን ጉዳዩ ግን አጣብቂኝ ውስጥ የከተተው መሆኑን ግን መረዳት እንችላለን። ዝምታውም ከዛ የመነጨ ነው። እነ ዩናይትድ አረብ ኤምሬትስ እንደዚሁም እስራኤል ኢትዮጵያ ለሶማሊላንድ እውቅና የሀገርነት እውቅና ብትሰጥ ይወዳሉ፣ ይመርጣሉ፣ ያን ፍላጎትም አላቸው። በአንጻሩ ደግሞ ቻይና እንደዚሁም የአፍሪካ ህብረት፣ ኢጋድ ምናምን የሚባሉ ሌሎች ተቋማቶች እና አጠቃላይ ጅቡቲም ሶማሊያም ጭምር ደግሞ ኢትዮጵያ ለሶማሊላንድ የሀገርነት እውቅና እንድትሰጥ ፍላጎት የላቸውም። አሁን የኢትዮጵያ መንግስት ለሶማሌላንድ የሀገርነት እውቅና ብሰጥ ምን አገኛለሁ ምን አጣለሁ የሚለው ስሌት ላይ አይደለም። ምንም የሚያገኘው ነገር የለም። የሜሞራንደም ኦፍ አንደርስታንዲንግ የሚባለው ኤምኦዩ ኢትዮጵያን የተሻለ ሴፍ የሆነ ዘላቂ የሆነ የባህር አክሰስ ያስገኝላታል የተባለው የቀድሞ ስምምነት አሁን ባለው የሶማሌላንድ ፕሬዝዳንት ወይንም ደግሞ መንግስት በኩል ውድቅ የሆነ ጉዳይ ነው። ስለዚህ እሱ ድጋሚ የሚነሳ አይነት ነገር አይመስልም። ቢሆን ኖሮ እስካሁን ድረስ አንዳንድ ነገሮችን ማየት እንችል ነበር። አሁን ካለው ሁኔታ ግን ተነስተን ስናይ አይ ቲንክ ኤምኦዩ ያበቃ ጉዳይ እንደሆነ ብንገምት ስህተት አይደለም። ኢትዮጵያ ከኢንተረስቷ ጋር አያይዛ አይደለም አሁን የሶማሌላንድን የሀገርነት እውቅና ልስጥ ምናምን ስትራቴጂክ የሆኑ አጋሮቿ አሉ። እስራኤል አለች፣ ዩኤኢ አለች። እነዚህ ሁለቱ ቀላል አጋሮች አይደሉም ለኢትዮጵያ መንግስት፣ ቀላል አጋሮች አይደሉም። በኋላም ላይ እናነሳዋለን።
የእስራኤል መንግስት ኢትዮጵያን የረዥም ጊዜ ስትራቴጂክ አጋሪ ነች ነው የምትላት። እስራኤል በዛ ደረጃ የሚመለከተው ወይም የምትመለከታት ሀገር መሆን ወይም የሚመለከተው አይነት መንግስት መሆን ለኢትዮጵያ መንግስት ብዙ ይዞለት የሚመጣው ነገር አለ። የእስራኤልም ወደ አካባቢው መምጣት ይዞት የሚመጣው ችግር እንዳለ ሁሉ ነገር ግን ለኢትዮጵያም የሆነ አይነት ይዞላት የሚመጣ ነገር አለ። እሱን ያነሳነው ጉዳይ ስለሆነ እንቶ ስትራቴጂክ አጋሮች ናቸው ዩኤኢም እስራኤልም። የእነሱን ፍላጎት ተከትሎ መሄድ ለግንኙነቱ በጣም ይጠቅማል። ለነሱ ደግሞ ሶማሌላንድ ሀገር መሆኗ እጅግ በጣም አስፈላጊ ነው። ለምሳሌ ዩናይትድ አረብ ኤምሬትስ ከሶማሌ ጋር ግጭት ውስጥ ገብታለች። እዛ የነበረውም ሰራዊቷን አንቀሳቅሳለች። እንደውም ያ ሰራዊት ሳይፈተሽ አይወጣም የሚል አይነት እንቅስቃሴ በሶማሌ ባለስልጣናት በኩል ነበር የኢትዮጵያ መንግስትን የሸመገሉና ያለ ፍተሻ መሳሪያው እንዲወጣ የሆነው። ወደ ቀጠናው ግን የመመለስ ፍላጎት አለ። ወደ ቀጠናው ደግሞ ለመመለስ የሶማሌላንድ ሀገር መሆን በጣም ይጠቅማል ለዩናይትድ አረብ ኤምሬትስ። ለእስራኤልም እንደዚሁ እዛው አካባቢ ላይ ሆና እስራኤል ዘመናዊ በሆኑ በቴክኖሎጂዎች የእስራኤል ላይ ስጋት ሊፈጥሩ የሚችሉ ታጣቂዎችን እንቅስቃሴ የመከታተል ፍላጎት አላት። ለዛም ነው ዓለም ሁሉ እየተቃወመ ነገር ግን ከሶማሌላንድ ጋር ያላትን ግንኙነት በደንብ ማስቀጠል እየፈለገች ያለችው። የኢትዮጵያ መንግስት ለሶማሌላንድ የሀገርነት እውቅና ቢሰጥ እነዚህ ሀገራቶች የኢትዮጵያ ስትራቴጂክ የሆኑ አጋር የሚባሉት ሀገራቶች ይጠቀማሉ። ይሄ የኢትዮጵያን መንግስት የመስጠት ፍላጎት ውስጥ እንዲገባ ያደርገዋል። በአንጻሩ ደግሞ የኢትዮጵያ መንግስት ከቻይና ጋር ያለው ግንኙነት እንደዚሁም ደግሞ የቻይና ፍላጎት ቻይና ሶማሌላንድን እንደ ሀገር እውቅና እንዲሰጣት ፍላጎት የላትም። ቻይና ኢትዮጵያ አማራጭ ወደብ አማራጭ የባህር አክሰስ ቢኖራትም አትፈልግም። ቻይና ኢትዮጵያ ነች የምትጠቀምበት ብላ በጣም ኢንቨስት ያደረገችበት የዶራሌ ወደብ አለ። ኢትዮጵያ ካልተጠቀመችበት ቻይና እዛ ላይ ኢንቨስት ያደረገችውን ነገር መልሳ ማታገኝ ወይም ደግሞ ኪሳራ ማለት ትችላላችሁ። ብዙ ጥቅም የለውም ሌላ የሚጠቀምበት ስለሌለ። ከዛም አኳያ ከኢኮኖሚያዊ ጥቅምም አኳያ ከፖለቲካዊ ምክንያትም አኳያ ከታይዋን ጋር በተያያዘ ያለው ጉዳይ ሶማሌላንድ ሀገር ብትሆን አትመርጥም። የቻይና መንግስት ደግሞ ከኢትዮጵያ መንግስት ጋር ያለው ግንኙነት አለ። የውጭ ጉዳይ ሚኒስቴሩ የቻይና ኢትዮጵያ ውስጥ መጥቶ የነበረበት አንዱ ምክንያት ከዚህ ጋር የተያያዘ ነው። ሌሎችም አሉ ጎረቤቶች ሶማሊያን ጨምሮ ያና አፍሪካ ህብረት ተቋማቶች ማለት ነው። እነሱም ደግሞ እንደዚሁ ለሶማሌላንድ የኢትዮጵያ መንግስት እውቅና እንዲሰጥ አይፈልግም። በዚህ አጣብቂኝ ውስጥ ነው የኢትዮጵያ መንግስት። በዚህ አይነት ግራ መጋባት ውስጥ ነው፣ ልስጥ አይነት ነገር ውስጥ ነው። እነዚህ ሁለቱ ባሉበት ደግሞ አሁን ሌላኛ የኢትዮጵያን መንግስት አጣብቂኝ ውስጥ እንዲከት ከህዳሴ ግድብ ጋር የተያያዘ ጉዳይ ደግሞ መጥቷል። ይህንን የኢትዮጵያን መንግስት አጣብቂኝ ውስጥ ሊከት የሚችልን ነገር ደግሞ ይዘው ደግሞ የመጡት ዓለም ላይ እንደፈለጉ መሆን ይችላሉ የተባሉት ወይንም ደግሞ መሆን እንደሚችሉም እያሳዩ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ በዋናነት ለግብፁ ፕሬዝዳንት የጻፉት ደብዳቤ አለ። የኢትዮጵያ መንግስት በግልባጭ እንዲያውቀው ተደርጓል። ሌሎች የሚመለከታቸውም ሀገራቶች እንደዚሁ በግልባጭ እንዲያውቁት ተደርጓል። ይሄ ለአልሲሲ የተጻፈው ደብዳቤ በራሱ በዶናልድ ትራምፕ ማለት ነው የተጻፈው ደብዳቤ ለኢትዮጵያ መንግስት ሌላ አጣብቂኝ ነው። ፕሬዚዳንት ትራምፕ ዋና ጉዳይ ነው ያሉት አሁን የህዳሴ ግድብ ሆኗል። ዋናው ጉዳይ ነው የህዳሴ ግድብ ቀዳሚ ጉዳይ ነው። በዚህ ጉዳይ ላይ ግብፅን፣ ሱዳንን፣ ኢትዮጵያን የማስማማት ፍላጎት አለኝ የሚል ደብዳቤ ነው ለአልሲሲ የጻፉት። ለኢትዮጵያ በግልባጭ አሳውቀዋል እንዳልኳችሁ።
ዋና ጉዳይ ነው። ይህንን ጉዳይ በሚመለከት ሶስቱን ሀገራቶች ነፃ በሆነ ወይም ደግሞ ፍትሃዊ በሆነ አይነት ድርድር እንደዚሁም ደግሞ በውሃ ጉዳይ ላይ ኤክስፐርት የሆኑ አካላቶችን ምክር ባካተተ አይነት መልኩ ችግሩን ለአንዴና ለመጨረሻ ጊዜ እፈታዋለሁ ብዬ ተነስቻለሁ የሚል አይነት መልእክት አለው ደብዳቤያቸው። ለዚህ ደብዳቤ የግብፅ መንግስት ወዲያው ደስተኛ መሆኑን የሚገልጽ ምላሽ ሰጥቷል። የሱዳን መንግስት በአልቡርሃን በኩል እንደዚሁ ደስተኛ መሆናቸውን የሚገልጽ ምላሽ ሰጥቷል። በኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። አይ ቲንክ 2 ቀን ሆነው የኢትዮጵያ መንግስት በዚህ ጉዳይ ላይ እስካሁን ያለው ነገር የለም። የኢትዮጵያ መንግስት ዝም አለ ማለት ግራ እየተጋባ ነው ወይንም አጣብቂኝ ውስጥ ነው ብለን ልንወስድ እንችላለን። ግን አጣብቂኝ ውስጥ ሊሆን የሚችልባቸውን ነገሮች ደግሞ እንዘረዝራለን። አንደኛው ቅድም የነገርኳችሁ የዶናልድ ትራምፕ ፍላጎትን ግን እሱም ብቻ ብለው ግን አይደለም ያበቁት። በዛው ስለ አባይ ውሃ ወይም ስለ ናይል ያወሩበትን ጉዳይ ስናይ በአብዛኛው የግብፅን ፍላጎት የሚወግን ወይም እሱን የሚደግፍ አይነት ሐሳብ ነው የታጨቀበት። አጠቃላይ ስለ ህዳሴው ግድብ እንደዚሁም ስለ ናይል ውሃ ወይም ስለ አባይ ወንዝ ያላቸው ግንዛቤ የግብፅ ኦሪንቴሽን ነው። ግብጾች የሚያነሱትን ጉዳይ ነው ያነሱት። ግብጾች የሚፈልጉትን ነገር የማምጣት ፍላጎት እንዳላቸው ሁላ ያሳያል። አንድ በራሱ ያን ደብዳቤ በቀጥታ ለፕሬዝዳንት አልሲሲ ነው የተጻፈው። ወዳጄ እያሉት ጓደኛዬ እያሉት እያደነቁ ነው የሚጠሩት አልሲሲ እና በቀጥታ ለፕሬዝዳንት አልሲሲ ነው ደብዳቤ የተጻፈው። ለኢትዮጵያ መንግስት በግልባጭ ነው ያሳወቁት። በግልባጭ ሲያሳውቁም ለፕሬዝዳንት አጽቀ ሥላሴ እንጂ በእንደዚህ አይነት ጉዳይ ላይ የመወሰን ስልጣን ላላቸው ለጠቅላይ ሚኒስትር አብይ አህመድ አይደለም። ይሄንን ስናይ ሞር ፌቨር የሚያደርጉት ለማን እንደሆነ ማየት የምንችል ይመስለኛል። አይ ቲንክ ኢትዮጵያ ውስጥ ራሱ ማን መሪ ይሁን አይሁን ኢትዮጵያ በፕሬዝዳንት ትመራ፣ በጠቅላይ ሚኒስትር ትመራ፣ ፕሬዚደንሻል ስርዓት ነው ያላት፣ ፓርላመንታዊ ስርዓት ነው ያላት፣ የሚያውቁት ነገር የለም። ስለ ኢትዮጵያ የሚያውቁት በግብፅ በኩል ነው ማለት ነው። እኔ ማደራደር ፍላጎት ውስጥም ደግሞ የገቡት ለፕሬዝዳንት አልሲሲ ብለው ነው፣ ለጓደኛቸው ለወዳጃቸው ብለው ነው እንጂ ጉዳዩን የመፍታት ፍላጎት ኖሯቸው አይደለም። ይሄ ወዳጃቸው ይሄ ጓደኛቸው በእስራኤልና የጋዛን ጦርነት በሚመለከት በሰላም እንዲፈታ ትልቅ አስተዋጽኦ አድርገዋል ብሎ ያምናሉ። አይ ቲንክ ለዛው ለታምላሽ አይነት ነገር ነው የሚመስለው ደብዳቤውን ካያችሁት። እንደዛ አይነት ትልቅ አስተዋጽኦ ነበረ። አሁን ደግሞ በጣም እያሳሰበ ያለውን ጉዳይ በጣም እኔንም ስትጨቀጭቀኝ ስትነተርከኝ በነበረው ጉዳይ ላይ ዋነኛ ጉዳይ አድርጌ ይዤዋለሁኝ። እሱ ላይ እንሰራለን እና እንፈተዋለን የሚል ለፕሬዝዳንት አልሲሲ ዋስትና የሚሰጥ አይነት ደብዳቤ ነው። ለአንተ ብዬ የማደርገው ጉዳይ ነው የሚል አይነት መልእክት ነው ያለው ደብዳቤ። ለዛ ነው ፕሬዝዳንት አልሲሲም በጣም በደስታ ደብዳቤውን የተቀበሉት እና ለዛ ምላሽ የሰጡት። ይሄ ለኢትዮጵያ ጥሩ መልእክት አይደለም። ለኢትዮጵያ መንግስት ደስ የሚል ነገር አይደለም። ራሱ ደብዳቤውን ስታዩት ነው የምላችሁ፣ የደብዳቤውን መንፈሱን ውስጥ ተረዱት። ሁለት ስለ አባይ ወንዝ ሲያወሩ ወይንም ስለ ናይል ውሃ ሲያወሩ የናይል ውሃ ለግብፅ ምን ያህል አስፈላጊ እንደሆነ እረዳለሁ ነው የሚሉት። ለሱዳን አላሉ፣ ለኢትዮጵያ ህዝብ አላሉ። ለግብፅ ምን ያህል ሲግኒፊካንት እንደሆነ እረዳለሁ የሚል አይነት መልእክት ነው ያለው።
ስለ አባይ ወንዝ ወይም ስለ ናይል ውሃ ወይንም ደግሞ እዛ ላይ ስለተገነባውና መከራከሪያ ስለሆነ የህዳሴ ግድብ ያላቸው ግንዛቤ በግብጾች በኩል የተፈጠረ አይነት ግንዛቤ ገለልተኛ አይደለም እና የአባይ ወንዝ ለግብጽ ምን ማለት እንደሆነ ይገባኛል፣ እሱን እረዳለሁ የሚል አይነት ነገር ነው። ይሄ ለኢትዮጵያ መንግስት ጥሩ ነገር ይዞ እንደማይመጣ አመላካች ነው። ሌላኛው ማንም በብቸኝነት ሊቆጣጠረው አይገባም ብለን እናምናለን። እምነታቸው ደግሞ ዶናልድ ትራምፕ ማንም በብቸኝነት ሊቆጣጠረው አይገባም ማለት የሆነ በብቸኝነት ካልተቆጣጠርኩት እያለ ያለ አካል ያለ ይመስል አላው እሱ አይነት አካል አለ። ግን ያ አካል ግን ዶናልድ ትራምፕ ደብዳቤ የጻፉለት ወዳጃቸው ወይንም ጓደኛቸው የግብፁ ፕሬዝዳንት እንጂ በኢትዮጵያ መንግስት በኩል እንዲህ አይነት ፍላጎት የለም። እዛ ላይ ግን ልክ ግብጾች ኢትዮጵያ በተናጠል የአባይ ወንዝ ላይ እየወሰነች ነው፣ የአባይ ወንዝ ላይ በተናጠል ፕሮጀክቶችን እየሰራች ነው፣ ወደፊት መስራት ሀሳብ አላት፣ ይሄን አንቀበልም ሲሉ ሲከሱ የሚውሉት ይሄን ክስ የሚያረጋግጥ አይነት እምነት ዶናልድ ትራምፕ እንዳላቸው ነው እየገለጹ ያሉት። ልክ ግብጽ የምትከሰውን ክስ ተቀብለውታል። ኢትዮጵያ በተናጠል የአባይ ወንዝ ላይ እየወሰነች እንደሆነ አድርገው የሚያምኑ ስለመሆኑ የሚያሳይ ነገር አለው። እምነታቸው በራሱ ደብዳቤው የተጻፈለት ሰው ስለ ወንዙ ያላቸው ግንዛቤ ከግብጽ አንጻር ነው የአባይ ወንዝን አስፈላጊነት የሚረዱት። እምነታቸው እዛ ላይ ወንዙን በሚመለከት ያላቸው እምነት ሁሉም ሊጠቀሙበት እንጂ አንዱ በተናጠል ሊጠቀምበት አይገባም የሚል ማንም በተናጠል ሊጠቀምበት የለም። የህዳሴ ግድብን በሚመለከት ለምሳሌ ግብጽ ከድርድር ወጥታለች ወይንም አንድ ነገር ልታቀርብ ትችላለች። በድርድር ሂደት የደረስንበት ስምምነት ሳይኖር የኢትዮጵያ መንግስት ግድቡን ሰርቶ ውሃውን ሞልቶ ኃይል ማመንጨት ጀምሯል፣ ይሄ ተናጠላዊ እርምጃ ነው ብላ ግብጽ ልታቀርብ ትችላለች። ግን ይሄንን እንኳን ብታቀርብ ግብጽ ልክ አይደለም። ቢያንስ ከሶስቱ ሁለቱ ተግባብተዋል። ግብጽ ባትስማማም ኢትዮጵያና ሱዳን በህዳሴ ግድብ ውሃ ሙሌት ላይ ተስማምተዋል። ግብጽ ብትኖርበትም ባትኖርበትም ልትቀይረው የምትችሉ አይነት ውጤት አይደለም። ሶስት ናቸው፣ ከሶስቱ ሁለቱ የተስማሙበት። ህዳሴ ግድብ ሲሰራም የውሃ ሙሌትም ሲከናወን በተናጠል አይደለም። እንዲሁም የኢትዮጵያ መንግስት ከኢህአዴግ ጊዜም ጀምሮ ማለት ነው በልምምጥ ነው ግድቡን እንሰራለን ብለው፣ ግን የግብፅን ቁጣ ለመቀነስ ነው ሁሉም ሲንቀሳቀስ። ግብፅን የሚጎዳ አይደለም የሚለውን ነገር ለማሳመን ነው ሙከራና ጥረት ሲደረግ ነበር። የአባይ ወንዝ የኛ ተፈጥሯዊ ሀብት ነው፣ ማንንም አናስፈቅድም፣ በብቸኝነት እንወስንበታለን የሚል አካል እንደዛ አይነት ጥረት ውስጥ አይገባም። እንደዛ አይነት ሙከራ ውስጥ በፍጹም አይገባም። ግድ የለም ግብፅን አይጎዳም ወላሂ ምናምን እየተባለ አይምልም። በብቸኝነት የመጠቀም መብት አለን የሚል አካል ማለት ነው። ዶናልድ ትራምፕ ግን እንደዛ ያለ አካል ያለ አስመስለው ነው ያቀረቡት። ያንንም ደግሞ አካል የሚለውን ሳይሆን የማይለውን አካል ነው በዛ አይነት መልኩ እያሰቡት ያሉት። ሌላኛው በጣም ከባዱ ጉዳይ እንግዲህ ተመልከቱ፣ ለወዳጃቸው የሚውሉት ውለታ ነው። በአባይ ወንዝ ላይ የሆነ አይነት ስምምነት ላይ እንዲደረስ ለማድረግ የወሰኑት ለወዳጃቸው ውለታ ለመመለስ ነው። የግብፅን የአባይ ውሃ ላይ
ያላትን ጥገኝነት ወይንም ፍላጎት ለማስጠበቅ ነው። ከዛ ውጪ ሌላኛውን አካል በብቸኝነት የአባይን ወንዝ የመጠቀም ፍላጎት ያለው አካል አድርገው በዛ አይነት መልኩ ነው የሚያዩት። ሌላኛውን አጥቂ እነ ግብጽ ተጠቂ ተደርገው ነው እየታዩ ያሉት። ከዛ ውጪ ዶናልድ ትራምፕ እንዲመጣ የሚፈልጉት ውጤት ደግሞ ከታየ በጣም አስቸጋሪ ነው። ዶናልድ ትራምፕ ያሉት ነገር ምንድነው? በድርቅ ጊዜ ማለት ድርቅ ሲፈጠር ወይንም ደግሞ የውሃ በደንብ ሳይዘንብ ሲቀር ምናምን አይነት ነገር እንደዛ ሲሆን ሱዳንም ግብጽም ተገማች የሆነ የውሃ መጠን ሊያገኙ ይገባል። እንግዲህ የድርድሩ ውጤት መሆን ያለበት እንደዛ ነው። ኢትዮጵያ በቂ የሆነ የኤሌክትሪክ መጠን ማምረት አለባት። አንዱ እሱ ነው። ያንንም የኤሌክትሪክ መጠን ደግሞ ወይ ለሱዳን እና ለግብጽ ወይ ትሰጣለች ወይንም ደግሞ ትሸጣለች። የምትሸጥበትን ወይንም የምትሰጥበትን ተመልከቱ። በድርቅ ጊዜ እንዲህ የሚፈለገው ውጤት በድርቅ ጊዜ ወይንም ዝናብ በደንብ ባልዘነበበት ወቅት ኢትዮጵያ በቂ የሆነ ኃይል ማመንጨት የምትችልበትን አይነት ሁኔታ የሚፈጥር ያንንም ኃይል ደግሞ ለሱዳን እና ለግብጽ ወይ ትሰጣለች ወይ ትሸጣለች። እሱ በድርድር የሚወሰን ጉዳይ ነው። እሱን የምታደርግበትን እና ሱዳንም ግብጽም ተገማች የሆነ የውሃ መጠን የሚያገኙበትን አይነት ሁኔታ እንፈጥራለን ነው የሚሉት። ትልቁ ችግር ይሄ ነው። የኢትዮጵያ መንግስትና የግብጽ መንግስት ያልተስማሙበት ጉዳይ ከኢህአዴግ ጊዜ ጀምሮ የህዳሴ ግድብ ከተጀመረበት ጊዜ ጀምሮ እንግዲህ ድርድር ላይ ናቸው እስከሚጠናቀቅ ድረስ። በሚገርማችሁ ሁኔታ ያልተስማሙበት ጉዳይ በድርቅ ወቅት የምትለው ጉዳይ ላይ እንጂ ሌላው ጉዳይ ላይ ምንም ብዙም ልዩነት ያለው። ግብጾች ድርቅ በሚፈጠርበት ጊዜ ወይንም ዝናብ በበቂ ሁኔታ ባልዘነበበትም ወቅት የግብጽ የውሃ መጠን ይሄን ያክል መሆን አለበት፣ ወደ ግብጽ የሚሄደው የውሃ መጠን የሚለው ፊክስድ ሆኖ ተገልጾ በቁጥር መቀመጥ አለበት ስምምነታችን ላይ ነው። ግብጾች ያንን የሚሉት ያው ከድርቅ ውጪ ድርቅ በማይሆንበት ጊዜ ከዛም በላይ ያገኛል። ያንን ግን የሚሉት ምንድነው? ሁሉ ጊዜም የግብጽ የውሃ መጠን ይሄን ያክል ነው የሚለው ነገር እንዲቀመጥ እና ያ መጉደል የለበትም፣ ሊጨምር ይችላል። ግን የድርቅ ጊዜም እንኳን ቢሆን ያ ሊጎላ አይገባም። ያ ማለት ምን ማለት መሰላችሁ? አሁን እንደምትለው ግብጽ ኢትዮጵያ አስገዳጅ ስምምነት ትፈርምልኝ የምትለው ማለት ነው። ኢትዮጵያ አስገዳጅ ስምምነት ትፈርምልኝ ማለት የግብጽ የውሃ ድርሻ አለኝ ብላ መታስበዋለ 80% ምናምን ይሆናል። ያ እንዲነካብኝ አልፈልግም። ፈለገ ግድብ ስሩበት፣ ለመስኖ ማውሉት፣ ስትፈልጉ ጠጡት፣ ስትፈልጉ ድፉት። ብቻ ግን ያ ከአባይ ወንዝ ላይ የሚደርሰኝ ድርሻ ይሄን ያክል ነው፣ እሱ ሊቀንስ አይገባም። አስገዳጅ ስምምነት የሚባለው እሱ ነው። ያ ማለት በቀኝ ግዛት ወቅት የነበረውን አይነት ስምምነት በአዲስ መልኩ የማደስ ፍላጎት ማለት ነው። ያኔ 80% የግብጽ ነው፣ 20% የሱዳን ነው ተብሎ የተወሰነው ማለት ነው። ኢትዮጵያ የሌለችበትን አይነት ስምምነት እሱን በአዲስ መልኩ ማምጣት ነው የተፈለገ ያለው እና የድርቅ ጊዜ ላይ ወደ ግብጽ ሊደርስ የሚገባው የውሃ መጠን ተገልጾ ይቀመጥ የሚለው ነው። በኢትዮጵያ መንግስትና በግብጽ መንግስት መካከል ልዩነት ሆኖ የቀጠለው በቃ ሌላ አይደለም። ልዩነቱ እሱ ነው። አሁን ዶናልድ ትራምፕ ያን አደርጋለሁ ነው ያለው። የኢትዮጵያ መንግስት ደግሞ በቁጥር ተገልጾ መቀመጥ የለበትም። ምክንያቱም ኢትዮጵያ አንደኛ ሌሎች ፕሮጀክቶች አሏት፣ ሁለተኛ የሆነ ግዴታ ነገር ነው ማለት በቃ ለግብጽ እኮ እንደ ግብር መገበር አይነት ነገር ነው።
ለግብጽ እኮ ይሄን ያህል የውሃ መጠን መላክ እኮ አለብን የሚል የሆነ ግዴታን የመቀበል አይነት ነገር ማለት ተፈጥሮ በሰጠችህ ጉዳይ መጠኑንም አንተ ልትወስን በማትችለው ጉዳይ ላይ ግን የኢትዮጵያ መንግስት ግዴታ ገብቶ በቃ ለግብጽ በአመት ይሄን ያክል የውሃ መጠን ከአባይ ላይ መላክ አለብኝ የሚል እንደ ግብር አይነት ነገር ጭሰኛ የመሆን አይነት ነገር ነው። ጭሰኛ ከሰራው ላይ 3/4 ነው ምናምን ነገር ለባላባት እንደሚሰጠው ለፊውዳሉ ለዛ እንደሚሰጠው ኢትዮጵያም ይሄን ያክል መጠን እኮ ለግብጽ መላክ እኮ አለብኝ ጎደለ ምናምን አይነት ጭንቀት ውስጥ ኢትዮጵያ ልትገባ ማለት እና ገባር የመሆን ጉዳይ ነው። ይሄ የመገዛት አይነት ጉዳይ ነው እና ኢትዮጵያ መንግስት በጭራሽ የሚልበት አንዱ ምክንያት ከዚህ ጋር የተያያዘ ነው። ይሄ ባርነት ነው። ይሄ መገዛት ነው። ይሄን አድርገን ራሳችንን ነፃ ሀገር ማለት አንችልም፣ ሉዓላዊ ሀገር ማለት አንችልም ነው አንዱ ምክንያት። ሁለተኛው ምክንያት እንዳልኳችሁ በአባይ ወንዝ ላይ እኛ ብቻ ሳንሆን ቀጣዩም ትውልድ ሊሰራ የሚያስበው ነገር ይኖራል። እኛም እናስባለን፣ ቀጣዩም ትውልድ ሊሰራ ይችላል። ይሄንን በቁጥር ማስቀመጥ ማለት ቀጣዩ ትውልድም እኛም በአባይ ወንዝ ላይ ሌላ ፕሮጀክቶችን ማሰብ እንዳንችል ማድረግ ነው። ምክንያቱም ሌሎች ፕሮጀክቶች የውሃውን መጠን እየቀነሱት ነው። ለምሳሌ የመስኖ ፕሮጀክት ብትሰራ ይቀንሰዋል። ሌላም ግድብ ብትሰራ ልክ እንደዚሁ ማለት። ስለዚህ በፍጹም የኢትዮጵያ መንግስት ከኢህአዴግ ጊዜ ጀምሮ ነው የምላችሁ አሁንም ድረስ በዚህ አቋሙ እንደጸና። አሁን ዶናልድ ትራምፕ ግን ግድ የለም ይሄን አድርግልሃለሁ እያሉት ነው ለግብፁ ፕሬዝዳንት ለአልሲሲ። እንደውም ኢትዮጵያ ራሱ ከምታመርተው ኃይል ላይ እንድትሰጣችሁ ሁሉ አደርጋለሁ እያሉ ነው። እና ይሄንን የዶናልድ ትራምፕን ደብዳቤ ካያችሁት በጣም አስቸጋሪ ደብዳቤ ነው። አስቸጋሪ ደብዳቤ ነው። አሁን አጣብቂኙ ምንድን ነው ከተባለ የኢትዮጵያ መንግስት እምቢ ማለት ይችላል ወይ ነው። እሺስ ማለት ምን ይዞበት ይመጣል? እንግዲህ በግልጽ የዶናልድ ትራምፕ ፍላጎት ግልጽ ነው። ዶናልድ ትራምፕ ገለልተኛ አይደለም። ዶናልድ ትራምፕ በህዳሴ ግድብ ላይ ወይንም በአባይ ወንዝ ላይ ማደራደር የፈለጉት በሁለቱ ሀገራቶች ወይንም በሶስቱ ሀገራቶች መካከል ችግር እንዳይፈጠር ከሚል ሳይሆን ለግብፁ ፕሬዝዳንት ውለታ ከመመለስ አኳያ ወይም ለሳቸው ያላቸውን ወዳጅነት ለመግለጽ ነው። እኔ ድርድሩ ውጤትም እንዲሆንም የሚፈልጉት የግብፅ ፕሬዝዳንት ወይንም ግብጾች የሚፈልጉትን አይነት ውጤት ነው። ዶናልድ ትራምፕ ገለልተኛ አይደለም። ፍላጎታቸው በዚህ መጠን ተገልጦ የእሳቸውን ለአደራደር ጥያቄ መቀበል ይዞት የሚመጣው ነገር አስቸጋሪ ነው። ሁለት ምክንያት ነው። ከዚህ ቀደምም እሳቸው ጋር እኮ ነበር የህዳሴ ግድብ ጉዳይ ያልተስማሙበት እኮ አንዱ ጉዳይ ዶናልድ ትራምፕ ያኔም ቢሆን የውሃው መጠን ይጠቀስ ማለታቸው ያልተስማሙበትና የኢትዮጵያ መንግስትም ትቶኩት ከጉዳዩ የወጣበት በዛ ምክንያት ይሄ አይነት ተሞክሮ አለ። አንድ ሁለተኛ ያ ፍላጎታቸው አሁንም ያላቸው ፍላጎት ከግብፅ ባለስልጣናት ፍላጎት ጋር አብሮ መሄድና የሚስተካከል ይሄ በሆነበት አይነት ሁኔታ የእሳቸውን ላደራድር የሚል ጥያቄ መቀበል ይቻላል ወይ? ቀላል ይሆናል ወይ? ራስን እሳት ውስጥ እንደመጨመር ያክል ነው። እዛን ያክል ነው። ነገርኳችሁ። ግብፅ የምትፈልገውን አይነት ስምምነት ማድረግ ማለት በቃ የመጨረሻ ውርደት ነው። የመጨረሻ ውርደት እንዳልኳችሁ በአመት የውሃ ግብር አለብን እንደማለት እና ለግብፅ ትልቅ አቅም የሚሰጥ ኢትዮጵያን ደግሞ ገባሪ የሚያደርግ ስምምነት ነው።
ተውት። ምን ችግር አለው? ግብጽ የምትፈልገውን ውሃ ብንሰጣት እንኳን ቢባል ለኢትዮጵያውያን ስነ ልቦና በፍጹም የማይሄድ ጉዳይ ነው። ይሄ በቃ በአመት የውሃ ግብር አለ። ተፈጥሮ ለኛ በሰጠችን ውሃ ራሳችን ሀገር ውስጥ ባለ የተፈጥሮ ሀብት መወሰናችን ፍትሃዊ ተጠቃሚነት ይኖር አንድ ነገር እኮ ነው። እውነት ነው። ወንዙ ድንበር ተሻጋሪ ነው። ኢትዮጵያ፣ ሱዳን፣ ግብጽ የሚለው ነገር ሰው ሰራሽ ነው። ወንዙ ግን ተፈጥሯዊ ነው እና ይሄ ተፈጥሯዊ ወንዝ ከኢትዮጵያ ተነስቶ እስከ ሜዲትራኒያን ድረስ ኢትዮጵያንም ሱዳንንም ግብጽንም አቋርጦ ይሄዳል እና እነዚህ በሂደት የተፈጠሩ ኢትዮጵያን በለው ሱዳንም በለው ግብጽም በለው ይህንን ተፈጥሮ ሀብት ለብቻ ይጠቀምበታለሁ ማለት ፌር አይደለም። ስለዚህ ምን መሆን አለበት? ፍትሃዊ በሆነ መንገድ እንጠቀመው። አንድ ነገር ነው፣ በጣም ያስማማ ነው፣ ሰውኛ ነው። ለብቻ ካልተጠቀምኩበት ማለት አኒማሊስቲክ ባህሪ ነው፣ አውሬያዊ ባህሪ ነው። ሰው አለው እሱ ባህሪ። ሰው ግን ስትሆን ከዛ ባህሪ ተላቀ ከፍ ግን ስትል የራስን ብቻ ሳይሆን የጎረቤቶችን ከዛም ሲያልፍ የሌሎችንም ፍላጎት ጭምር ታሳቢ አድርገህ ነው የምትወስነው። የእነሱን ፍላጎትን ታሳቢ በማድረግ በተወሰነ ደረጃ ለዛም እሴት ሲባል ከነሱ ጋር አብሮ ለመኖር ለመተባበር ለአብሮነት እሴት ሲባል የሚከፈል ዋጋ ካንተ ካለ እሱንም መክፈል ሰዋዊ ባህሪ እሱ ነው። ያ ቢሆን ችግር የለውም። እየተባለ ግን ያለው እኛ ጋር ባለ የተፈጥሮ ሀብት ግብጽ ይሄን ያክል ይገባኛል እሱን ላኩ ነው እያለችን ያለችው እና በጭራሽ እኔ እንዴት ይህንን ግብጾች ራሱ እንዴት እንዳሰቡት በጣም ነው የሚገርም። በጣም ለኛ ያላቸውን አመለካከት ነው የሚነግረኝ። እውነቴን ነው። ይሄንን ሁሉ ብለን እንዲያደርጉ እናስገድዳቸዋለን ብለው ማሰብ ቢንቁን ነው እውነት ለመናገር። በጣም ለኛ ያላቸው ዋጋ ቢያንስ ነው እና የኛ ዋጋ ደግሞ እሱ አይደለም፣ ከዛ ከፍ ይላል። እሱን ደግሞ ማሳየት መቻል አለብን። ይሄን መቀበል ማለት ውርደት ነው የምላችሁ ለዛ ትውልድም ላይ መፍረድ ነው። አሁን አንዳንድ ሰዎች የባህር በርንም ጉዳይ ከዚህ ጋር እኮ አያይዘን ለድርድር ብናቀርበው ባህር በር የምናገኝ ከሆነ እዚህ ጋር እንትን ብንል የሚሉት ነገር አለ። በእንደዚህ አይነት ውርደት የሚገኝ ባህር በር እውነት ለመናገር እኔ ይቅር ባይ፣ በውርደት በቅሌት የሚገኝ አይነት ባህር በር ይቅር ባይ ነኝ። በውርደትም ቢሆን ካላገኘ ነው ካልክ ያ የባህር በርም ስጦታ እንደሆነ ነው የምታምነው እንጂ ያም የሚገባህ መሆኑን አታምንም ማለት ነው። እኛ ደግሞ እያለን ያለነው ፍትሃዊ ጥያቄ ያለን የራሳችንም ነበር እያለን እኮ ነው እየጠየቅን እኮ ያለነው። አጠያየቃችን እኮ የኩሩ ሰው አጠያየቅ እኮ አምጡ እኮ ነው እያለን እኮ ያለነው። ይሁን ኢትዮጵያዊ አጠያየቅ ይመስለኛል እኔ እሱ። ግን እዚህ ጋር በቃ ይሄንን ሰተን ግብጽ የምትፈልገውን እዚህ ጋር በአባይ ወንዝ ላይ ፈርመንላት የባህር በር ደግሞ ካገኘን የሚሉም ሰዎች አሉ። ለእኔ አይስማማኝም። የባህር በር ማግኘቱ እዚህ ጋር ያለውን ውርደት መቼም አይሸፍንም ባይ፣ ትውልድንም አክሳሪ ነው ነው የምላችሁ። የኢትዮጵያ መንግስት የዶናልድ ትራምፕ ፍላጎት እኛን ማዋረድ እንደሆነ እያወቀ ራሱን ማዋረድ እንደሆነ እያወቀ ጉዳዩን የዶናልድ ትራምፕ ጠረጴዛ ላይ ይዞት ይሄዳል ወይስ አይሄድም ነው አጣብቂኝ። እሱ አልሄድም እስካለ ምን ይከተላል? ቅድም እንዳልኳችሁ ነው፣ እንደፈለጉ መሆን የሚችሉ ፕሬዝዳንት ናቸው። የሰው ሀገር ገብተው የሀገሩን ፕሬዝዳንት አግተው ሁሉ ወስደው ዓለም ዝም ያላቸው መሪ ናቸው። በዚህ መጠን ዓለምን የናቁ፣ በዚህ መጠን የራሳቸውን ፍላጎት ለማሳካት ሁሉ እንትን ያላቸው ነው። አሁን የኖቤል ሽልማትም እንግዲህ አገኙ አይደለም ከቬንዙዌላ
የተቋሚ ፖለቲካ ፓርቲ መሪ የዘንድሮ የኖቤል ተሸላሚ እሷ ነበረች። እሷም ሄዳ የኖቤል ሽልማት ሰጠቻቸው። የኖቤል ኮሚቴው መግለጫ አውጥቷል። ይሄ ነገር እኮ የሚዘዋወር አይደለም በሚል ግን ሁሉ እየተጣሰ ነው ያለው። ዓለም ላይ አምባገነን እየሆኑ ያሉ የአውሮፓ ሀገራት ራሱ ከሳቸው ጋር አውርቶ መስማማት አይቻልም ብለው ግሪንላንድ ላይ ሰራዊታቸውን እየላኩ ባለበት አይነት ሁኔታ ኢትዮጵያ ይሄንን ቁጥር አንድ ፍላጎቴ ነው ያሉትን የአባይ ወንዝን በሚመለከት ያላቸውን የማደራደር ፍላጎት ኢትዮጵያ ትረግጠዋለች ወይንስ አትረግጠውም? ሌላው ጉዳይ አጣብቂኙ ይሄን ምን ምርጫ ያለን ነው? አይ ማለት ነው ወይንስ ወደ ድርድሩ ገብተን የማይጥመን ውጤት የሚመጣ ከሆነ ከዛ በኋላ ደግሞ መውጣት ምንድነው የሚሻለው የሚለው በጣም አስቸጋሪ ነው። የኢትዮጵያ መንግስት ለደብዳቤው ምላሽ ያልሰጠበት ምክንያት በግልባጭ ስላሳወቃችሁኝ ነው ከሚል አይደለም። ለትክክለኛው አካል ስላላሳወቃችሁ ነው ከሚል አይደለም። በይዘት ደረጃ የኢትዮጵያን ፍላጎት የሚመጥን አይደለም፣ ዶናልድ ትራምፕ ገለልተኛ ሆኖ አይታይም በዚህ ደብዳቤ ላይ ከሚል አይደለም። ምንድነው ማለት ያለብን ከሚል ጉዳይ ነው። ተመልከቱ፣ ቅድም ያልኳችሁ አጣብቂኞች አሉ። ውስጣዊ ጉዳያችን ራሱ የቻለ ጉዳይ አለ። እንደገና ዶናልድ ትራምፕ ደግሞ አሁን ካለው መንግስት በተቃራኒ ደግሞ እንዲቆሙ ደግሞ መግፋት ከፖለቲካ ስሌት አኳያም ያዋጣ አይደለም። አሄ ፖለቲካ ላይ አዋጣም ደግሞ ብሎ ዶናልድ ትራምፕን ደግሞ ለማቅረብ ሲባል ደግሞ መሄድ ቅድም እንዳልኳችሁ ደግሞ ከሀገር ፍላጎት፣ ከሀገር ብሔራዊ ጥቅም፣ ከሀገር ብሔራዊ ክብር ጋር ደግሞ በተያያዘ ሌላ ችግር ውስጥ መግባት ነው። ይሄ ነው አጣብቂኝ። የኢትዮጵያ መንግስት ምን ሊያደርግ ይችላል? አጣብቂኝ ይሄ ነው እና ውጫዊ ሁኔታው ካያችሁት እየተደራረበ እየመጣ ነው ያለው። እውነት ለመናገር ለሆኑ ነገሮች ጊዜ መስጠታችን፣ ለሆኑ ጉዳዮች ጊዜ መስጠታችን ችግሮቹን እየደራረበ ጉዳዩ ከኢትዮጵያ መንግስት ቁጥጥር ወጥቶ ከአካባቢው መንግስታት ቁጥጥር ወጥቶ ወደ ሀያላኑ እየሄደ ነው ያለው። እዛ ጋር ደግሞ ከደረሰ በኋላ ውጤቱን አንተ አይደለም ተወስኖ እነሱ ናቸው። በጊዜ ለሆኑ ጉዳዮች መፍትሄ መስጠት ተገቢ ነበረ። አሁን ግን ነገሮች እየተደራረቡ እየሄዱ ነው ያሉት። ኤኒዌይስ ጠቅላይ ሚኒስቴሩ ይሄ ጉዳይ ሌላ አጣብቂኝ ሆኖባቸዋል። ሌላ አጣብቂኝ ምንድን ነው የሚደረገው? የባለፈውን አይነት መንገድ በዛው አይነት ምክንያት አሜሪካንን መግፋት አንችልም። ስለማንችል ወደ ጠረጴዛው እንቀመጥ፣ አልደራደርም ማለትም ራሱ ዋጋ ያስከፍላል። ሀቅ ይዘን ያለቀ ግድብ ይዘን ለምንድን ነው ማንደራደረው? ከማንም ጋር ቢሆን በማንም አደራዳሪነት ቢሆን ለመደራደር ፍላጎት አለን፣ ችግር የለብንም በሚል ምክንያት ከተቀረበ በኋላ እንደባለፈው የሆነ አይነት ስምምነት ላይ ድረሱ ሲባል ይሄማ ከፍላጎታችን ውጪ ነው ብሎ መውጣት አሁን ላይ የሚቻል ጉዳይ ነው ወይ የሚል ነው። እንግዲህ በሂደት የሚመልሱትን ወይም ደግሞ የሚሆነውን እናያለን። ግን
በጣም በጣም ጥንቃቄ የሚፈልግ ጉዳይ ነው። እንዳልኩት ከፖለቲካ ስሌት አኳያ በደንብ መታሰብ አለበት። ከሀገር ክብር አኳያም በደንብ መታየት መታሰብ ያለበት ጉዳይ ነው። Yo,